እንዳልከው የአማራ ክልል የሚባለው መስተዳደር ያው ፈርሷል። ከፈረሰም 3 ዓመት የቀረበው ነው ያለው። ምናልባት በመሀል በተወሰነ መንገድ የተወሰነች ገመዷን ሽባቧን ለቀቅ አድርገዋት የአማራ ክልል መስተዳደር በተወሰነ መንገድ ባህር ዳርና አንዳንድ ውስን የዞን ከተሞች ላይ በአገዛዙ ዙና መድፍ ታንክ ተከበው የሚንቀሳቀሱበት ሁኔታ ነበር የነበረው። አሁን መልሰው ሙሉ በሙሉ ለአብይ አህመድ የኮታ ጄኔራሎች ያስረከቡበት ሁኔታ ነው ያለው። እነዚህ የኮታ ጄኔራሎች እንደምታስታውሰው በቀረርቶ በፉከራ የታጀበ እንቅስቃሴ በመላ አማራ ክልል እነሱ በሚንቀሳቀሱበት ማለት ነው ጥቁር አስፋልትን ተከትለው ሌላ ቦታ ያው እንደሌሉ ስለሚታወቅ ምናልባትም በአንዳንድ የዞን ከተሞች በሚያገኙት አጋጣሚ የተለመደ ፉከራና ቀረርቷቸውን እያቀረቡ ተስተውሏል። እንዲሁም የአብይ አህመድ ጡረተኛ ጄኔራሎች የሰሞኑ አንዳንድ ግርግር የመጽሐፍ መርቁልኝ የመጽሐፍ ጻፍን አይነት ዲስኩሮችን እያየን ያለንበት ሁኔታ ነው ያለው። የሆነ ሆኖ አገዛዙ በትክክልም እንደተሸነፈ ያው አምነዋል። ለምሳሌ ከሰሞኑ የአብይ አህመድ ጡረተኛ ጄኔራል የሆነው አለምሸት ደግፍ የሚባል ሰው የአማራ ፋኖ እያሳረፈ ያለውን ጡጫ በደንብ አድርጎ አቅርቧል። ካነሳቸው ነጥቦች ውስጥ የሽምቅ ውጊያ ምን አይነት ከባድ እንደሆነ በተለይም ይሄንን ለመቋቋም እንዳልቻሉ ያየንበት ሁኔታ ነው ያለው። ሌላው የአማራ ሕዝብ አሁን ባለው ሁኔታ ወደ ትግል የተነሳበት እውነተኛ ኮዝ እንዳለም እነሱም አምነዋል። በንግግሩ ላይ ምንድነው ለመታዘብ የቻልኩት እንደዚህ አይነት ቀውስ ውስጥ ዓለም አቀፍ ተሞክሮዎችን ነው ሲያቀርብ የነበረው። እንግዲህ አለምሸት ደግፌ ማለት እስካሁን ድረስ ያለ ያው አጎንባሽ ጄኔራል ነው። በእርግጥ በእውቀቱ ብዙ የሚታማ አይደለም። ቴዎሬቲካል በሆነው መንገድ ያው ሰውየው ሞራል የሌለው ሰው ነው እንጂ ሲያቀርብ 80% የሚሆነውን በእንደዚህ አይነት ውጊያ ውስጥ የፖለቲካዊ ጥያቄዎች ሲኖሩ ነው በሚል የአማራን ህዝብ ጥያቄ ፍጹም ሌጂቲሜት መሆኑን በአደባባይ ያመነበት ሁኔታ እንዳለ ለመታዘብ ችያለሁ። ይሄ ጄኔራል እንግዲህ እንደምታስታውሰው የኢታማጆሩ ሹሙ ከፍተኛ አማካሪና የውጊያ ጉዳዮች ኃላፊ ነው። በግልጽ 80% የፖለቲካ ጥያቄ ባለመመለሱ የሚካሄድ ውጊያ ነው በሚል እምነቱን ሲሰጥ የታዘብንበት ሁኔታ አለ። ሁለተኛውና መሰረታዊው ነገር እሱ ያነሳው የአማራ ህዝብ የብሶት ደረጃ ልክ ቁስል በሚል የወከለበትና በከፍተኛ ደረጃ ህዝቡ እንደተቆጣ እንግዲህ ቁስል ስሜቱን ታውቀዋለህ። በዚያ ደረጃ ላይ እንደሆነ የአማራ ህዝብ ምክንያቱም 80% የሚሆነው ያ የፖለቲካ ጥያቄው ባለመመለሱ እዚያ እንደደረሰ ሲናገር ነበር። ሌላው በዚህ እንቅስቃሴ ውስጥ ህዝቡ መረጃ እንደማይሰጥና የመረጃ ምንጩን ሙሉ በሙሉ እንደቆለፈበት በብስጭትና በንዴት ሲናገር ያየንበት ሁኔታ ነው ማለት ነው። እንግዲህ እንዳጠቃላይ ስታየው አገዛዙ በተለያየ መንገድ ይፎክራል። እናጠፋቸዋለን እንዲህ ልናደርጋቸው ነው በሚል የሚሊሻ አካላትን ጭምር እየሰበሰበ የማረክን የእጅ ሰጡን ዜናዎች እየተናቀረርቶ ህዝብን የማስጨነቅ አይነት ስራዎች ሲያከናውን የሰነበተበት ሁኔታ ነው ያለው። ሌላው ቅድም ለመግለጽ እንደተሞከረው ፋኖን አጠፋለሁ በሚል የዘፈቀደ የድሮን ጥቃት በመሰንዘር ምንም ትርጉም የሌለው ለውጥ የማያመጣ ነገር ሲያደርግ ያየንበት ሁኔታ ነው ያለው። ሌላው እና መሰረታዊ ጉዳይ አሁን በዚህ በአማራ ህዝብ ላይ የሚነዛው ተራ አሉባልታና መሰረተ ቢስ የማጥፋት ህዝብን እንደ ህዝብ የመወንጀልና ጥላቻ የመንዛን ነገር እያየን ነው። በተለይም ባንዳና ባዳ የሚል ተራ ስያሜ በመስጠት በተለይም የመንግስት ሰራተኛውን ጭምር በተለያዩ አገዛዙ በሚንቀሳቀስበት ጥቁር አስፋልት ተከትሎ በሚንቀሳቀስበት ሁሉ የመንግስት ሰራተኛውን ጭምር እየሰበሰበ ለማጥላላት ለማጠልሸት ሙከራ ሲያደርግ ያየንበት ሁኔታ ነው ያለው ማለት ነው። ይሄ እንግዲህ አንዱ የሽንፈቱ ማሳያ እንደሆነ ያሳያል። በእርግጥም የአማራ ህዝብ የባንዳነት የሚሆን የካሃዲነት ታሪክ እንደሌለበት ይታወቃል። በጀግንነቱ የሚታወቅ ህዝብ ነው። እሱ ያንን ቢያደርገውም ዞሮ ዞሮ የሚቀይረው ነገር የለም። ሌላው ምንድነው ከሌሎች ሀገራትና ከሌሎች ኃይሎች ጋር በመሆን ለስልጣን ስጋት ነው የሚል አይነት ቀረርቶ ሲያነሳ ነው የቀረበው። በመሰረቱ የአማራ ህዝብ ከሌሎች ኃይሎች የሚገዛው የጦር ጄኔራልም የለም፣ የፖለቲካም ባለሙያ ይኖራል ተብሎ አይታሰብም። ሌላው ከዚህ ከዲጂታል ሚሊሻዎቹ ጎን ለጎን ወደ ብልጽግና አዲስ የገበሩ ኃይሎችም የአማራ ፋኖን ሲያጠለሹ የአማራ ህዝብንም በጅምላ ሲሳደቡ ያየንበት ሁኔታ ነው ያለው። በተለይም በቅርቡ የብልጽግናውን ቡድን የተቀላቀለው ጌታቸው ረዳ ሲያደርግ የነበረውን አንድ ቃለ መጠይቅ ለመከታተል ሞክሬ ነበር። እዛም በንግግሩ ያነሳው ፋኖ ወደ ፌዴራል መንግስቱ ወይም ደግሞ ከአገዛዙ ጋር ግጭት ውስጥ የገባው የፕሪቶሪያ ስምምነት ስለተፈረመ ነው የሚል ህዝብን የማደናገሪያና የቅጥረኝነት ንግግሩን ሲያደርግ ያየንበት ሁኔታ አለ። እንዳጠቃላይ የተናበበ የተቀናጀና በስም ማጥፋትም እንዲሁም በዘፈቀደ የድሮን ጥቃት በመሰንዘር የአማራን ህዝብ በሞራልም በአካልም የመፍጀት እንቅስቃሴ ላይ እንዳለ ያየንበት እውነት ነው ያለው።
የሆነ ሆኖ ግን አንዳችን በትግሉ ላይ የሚያመጣው ለውጥ እንደሌለና የእኛም እንቅስቃሴ ከመቼም ጊዜ በላይ ተጠናክሮ የቀጠለበት ሁኔታ ስላለ እኛም በዚህ ሰዓት አማራጫችን አንድና አንድ ማሸነፍ ብቻ ነው። አንዱ አገዛዙ የአማራን ሕዝብ ለመበደልና ለመጉዳት ይጠቀምበት ከነበረው ትልቁ መሳሪያ ውስጥ አንዱ የከፋፍለ ግዛ እሳቤው ነው። ይህም እንግዲህ የአማራን ሕዝብ በወንዝ በጎጥ በቀበሌ መከፋፈል እንዲሁም የአማራን ታጋዮች ጭምር በተለያየ መንገድ ተሰማርተው ነጣጥሎ የመብላት አንዱ አንዱን ሲያዳክም አንዱ ቆሞ እንዲያየው በርስ በርስ እንደ ሽብልቅ ሆኖ የመግባት እንዲሁም ደግሞ በፋኖ ውስጥ በፋኖ ቅርበት አለን በሚሉ ኃይሎች አስኮብ ላይ ግብረ ኃይል ጭምር ተቋቁሞ የማስኮብለል እርስ በርስ የማናከስ ድርጊት እንደነበር የምታውቀው ነው። እንዲያውም ወደ መጨረሻ አካባቢ አገዛዙ ከመንግስትነት ሚዛን ወርዶ ጸጥታ አሉባልታ አመላላሽነት ደረጃ ላይ የደረሰበት እውነት እንዳለ የምታስታውሰው ነው። የሰዎችን ድምፅ ያልተነገሩትን አንደኛ በያይ በማቀናበር ሁለተኛ በተለያየ ጊዜ የተነገሩ ንግግሮችን እየቆራረጡ በማምጣትና በመቀጣጠል እርስ በርስ እንዳይግባቡ አንድነት እንዳይመጣ ሲሰራ ነበር። በእኛም በኩል ከማንኛውም ሚዲያ እንቅስቃሴ እኔን ጨምሮ ማለት ነው አይ ቲንክ ላለፉት 2 ወራት አካባቢ ራስን በማቀብ ወደ ስራ ላይ የገባንበት ሁኔታ ነው ያለው። ምናልባትም እንደ አፋብኃ ለመናገር ያህል ወጥ የሆነ መመሪያ ተዘጋጅቶ የአደረጃጀት መመሪያ የህዝብም ይሁን የሰራዊት እንደዚህ አይነት ነገር ወርዶ ተመሳሳይ ወጥነት ያለው እንዲሰሩ ስንሰራ የከረምንበት ነው። ጎን ለጎን ደግሞ የአንድነት ስራው በስፋት እየተሰራ ወደ መቀራረብ የሚያመጣ ወደ አንድነት የሚያመጣ ድርጊቶች እየተሰራ ነው በሚል አገዛዙ ቤት ከፍተኛ የሆነ ሽብር እንደተፈጠረ የምናስታውሰው ነው። ጭንቀት ውስጥ ገብቶ ነበር። ኢቭን በዝምታችን ውስጥ ሆኖ እንኳን ይጨነቅ ነበር። ውጥረት ውስጥ ነበር። በፍርሃት ውስጥ ሆኖ ተራ አሉባልታ ያልተነገረ እንትና ኤርትራ የሚባል ሀገር አየሁት፣ እንትና ሱዳን የሚባል ሀገር አየሁት፣ እንትና የሚባል ሰውን ዩጋንዳ አየሁት፣ እንትና የሚባል ኬንያ ታየ የሚል ተራ አሉባልታ ውስጥ በመግባት አገዛዙ ተወጥሮ እንደከረመ ያው የምናየው እያየን ነው። በዝምታ ውስጥ ሆኖ እንኳን ይፈራል፣ ይጨንቀዋል አገዛዙ። ይሄ ማለት ምንድን ነው? የአማራ ህዝብ በዝምታ ውስጥ ሆኖ አንድነት የሚያመጣ ከሆነ ምንም የሚቋቋምበት ሚይዝ የሚጨብጠው እንደማይኖር በመረዳት ጭንቀት ውስጥ ሆኖ ተራ አሉባልታና ምናልባትም በመንግስት ደረጃ ሳይሆን አንድ ኃላፊነት የሚሰማው እንኳ ግለሰብ ከሱ በወረደ ተራ አሉባልታ ውስጥ ተዘፍቆ የከረመበት እውነት ነው ያለ። ይህም እንግዲህ በእኛ በኩልም አሁንም በድጋሚ በዝምታ ውስጥ ሆነን ስራ ላይ በማትኮራችን እንደዚህ አይነት ነገር ሲያደርግ ነው የቆየው። ምናልባት ከዚህ ከሰሞኑ እንቅስቃሴ ጋራ የቦታ መሸጋሸግ ምናምን አንድ ኢንችም የተቀየረ ነገር የለም። በእኛ ላይም እንዳልኩ ምናልባት በርካታ ንጹሐን ላይ እርምጃ ወስዷል። ሴቶች ላይ፣ ህፃናት ላይ፣ ሃይማኖት አባት አቅመ ደካሞች ላይ አገዛዙ እርምጃ ወስዶ ሊሆን ይችላል። በእኛ በሰራታችን ግን ይህን ያህል መጣ የምትለው ነገር እንደሌለ በደንብ በእርግጠኝነት ማረጋገጥ እችላለሁ። ለአገዛዙ ያስብ ከነበረው የሰራዊታችን እንቅስቃሴ የስነ ምግባር የሚሆን አጠቃላይ ወታደራዊ ቁመናው ከጊዜ ወደ ጊዜ እየተስተካከለ በመምጣቱ አገዛዙ ለሚሰነዝረው የድሮንም ሆነ ሌሎች ጥቃቶች ተጋላጭ ባለመሆን የተቀየረ ነገር የለም። እንዲያውም ድሮ ከነበረው በትልቁ እያሻሻልን አደረጃጀታችንንም በውስጥ እያጠናከርን ውስጣዊ አንድነታችንን እያጠናከርን አደረጃጀታችንን እየፈተሽን ጠላትንም ደግሞ መከላከል ብቻ ሳይሆን ማጥቃት ደረጃ ላይ በማድረግ ያለንበት ሁኔታ ነው ያለው። ምናልባት በእኛ ላይ የፈለገ ነገር የሀሰት ፕሮፓጋንዳ ቢነሳም እሱ በፈለገው ልክ ነገሮችን ለመወጠር ቢሞክርም በእኛ በኩል ግን የተወረወረውን ድንጋይ ወደ ግንባታ በመቀየር እድሉን ወደ ድል የቀየርንበት ሁኔታ ነው ያለው። በቀጣይም እነዚህ ነገሮች ተጠናክረው ህዝባችንም የሚፈልገው ነገር ሁሉ በቅርብ ጊዜ እንደሚሆን ጥርጥር የለኝም። ትልቅ ተስፋ ሰጪ ብቻ ሳይሆን በውጤት ደረጃ ሊቆጠር የሚችሉ ነገሮች ይኖራሉ። ምናልባት ይሄንን በሚመለከተው አካል የሚገለጹ ነው የሚሆነው። እንግዲህ ቅድም በመግቢያ ላይ ለመግለጽ እንደሞከርኩት ይሄ ትግል የሆነ እድሜ ክልል ውስጥ ያለ እንዳልሆነና የአማራ ህዝብ አጠቃላይ ትግል እንደሆነ አገዛዙም በይፋ አምኗል። በሱ በጡረተኛ ጀነራሎቹ አማካኝነት መሬት ላይ ያለው እውነት ይኸው ነው። ስለዚህ የአማራ ህዝብ ምን ይጠብቅ ከተባለ ይህንን ስርዓት አሁንም ከሌሎች ወንድም ኢትዮጵያውያን ጋራ በመሆን ለአንዴና ለመጨረሻ ጊዜ በመገርሰስ አንደኛ የራሱን ነጻነት ከመጥፋት ራሱን ማዳን፣ ሁለተኛ የራሱን ነጻነት ማወጅ፣ በሶስተኛ ደረጃ አያት ቅድመ አያቶቹ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩዋትን ኢትዮጵያ ለቀጣይ ትውልድ እንደተከበረች ለማስተላለፍ ራሱን ከዚህ በላይ ላለ ትግል በማዘጋጀት በውጤት መቋጨት ነው የሚል አጠር ያለ ምላሽ ብቻ ነው ሰጥቼ ማለት ፈልገው። መሳያ አመሰግናለሁ።